በድንገት ሆስፒታል ገባች። ብሌን ሁሉንም እውነት አወቀች። ዳግም እናቷን አግቶ እንደነበረና ሲያሰቃያት እንደነበረ እንዲሁም ምግብና መጠጥ ሁሉንም ነገር ከልክሏት እንደነበረ በፖስታ ወረቀት መጥቶ ሁሉንም ነገር አነበበችው። አንተ አውሬ እንዴት እንደዚህ ታደርጋለህ? በገዛ እጅ አብልቼህ አጠጥቼህ እንዴት ትክደኛለህ? እኔ እኮ ሚስኪኗን እናቴን ለማስተዋወቅና በጣም ጥሩ ልጅ ስለሆንክ ለዛ ነበር የወሰድኩ። ለካስ አንተ ሰላይ ነበር። ለካስ አንተ የበኃይሉና የዛ አውሬ የሆነ ሰዎች ነህ ማለት ነው። እስኪ ንገረኝ፣ ከቃል ጋር ብዙ ጊዜ ስትሽኮረመም የማይህ ለካ አንተም የነ ቃልና የነ በኃይሉ ጋርድ ነህ ወይስ ደግሞ ሰላይ ነህ? እስኪ ንገረኝ፣ እንዴት እናቴን እንደዛ ታደርጋለህ? የእውነቴን ነው ምልህ፣ አንተን በፍጹም ማመን አልነበረብኝም። አንተን በማመኔ በጣም አፍሬያለሁኝ ብላ አለችው። እባክሽ ብሌኔ ሁሉንም ነገር ላስረዳሽ፣ እንደዚህ አታርጊኝ፣ እንደዚህ ብቸኛ አታርጊኝ ብሎ ሲላት ድጋሜ ብሌኔ ብለህ እንዳትጠራኝ፣ አይደለም ብሌን ብለህ ራሱ መጥራት ላንተ አይገባህም ብላ አለችው። ሰላምዬ እንግዲህ በድንገት ሆስፒታል ከገባች በኋላ ዶክተሮቹ በጣም ጭንቅላቷ ላይ ደም እንደፈሰሰና እንዲሁም ሕክምና በደንብ ሊደረግላት እንደሚችልና ለትንሽ ቀን ሆስፒታል እንደምትቆይ ዶክተሮቹ ተናገሩ። እጅጉን ደነገጠች ሰላምዬ። እንዴት እንደዚህ ሊሆን ይችላል ዶክተር? እኔ እኮ ብሌን ተኝታ ለማየት ሲሄድ የሆነ ነገር መጣና የሆነ ነገር መታኝ፣ ከዛ ወደኩኝ። ይሄንን ነው የማስታውሰው። አይ እውነት ለመናገር ሆን ተብሎ ይሁን በድንገት ይሁን ይሄ ነገር የተፈጠረው አላቅም። ነገር ግን ሰላም የሆነ ሰው ሆን ብሎ አንቺን የመታሽ ይመስለኛል። ምን ማለት ነው ዶክተር? እባክህን፣ እኔ እንደዛ አይነት ተጠራጣሪ ሰው አይደለውም። ሁሉን አማኝ ነኝ እና ያልሆነ ነገር ጭንቅላቴ ውስጥ ከተህ ማንንም መጠራጠር አልፈልግም ብላ አለችው። አረ እኔ እንደዛ አይደለም። እኔ እኮ ተጠራጣሪ እያልኩሽ አይደለም። ነገር ግን ታዲያ በድንገት ስለወደቅሽ ብቻ ይመስልሻል እንዴ ይህ ሁሉ ደም የፈሰሰሽ? ለማንኛውም በጣም ፈሶሻል ብሎ አላት። ሳሚ ከብሌን ፍቅር እንደያዘው አረጋገጠ። እንደዛ እንባዋ ሲፈስ ወይኔ ብሌን ከቶ እናትሽ መሆኗን አቀሽ ይሆን እንደዚህ እንባሽ የሚወርደው? የእኔ ምስኪን፣ ለምንስ ነው ላንቺ የምሰሳልሽ? ለምንስ ነው ላንቺ እያደርን እየወደድኩሽና እያፈቀርኩሽ የመጣሁት? ቆይ ምን አይነት ፈተናና ምን አይነት ጣጣ ነው? ለአንቺ እኮ ምንም ባደርግልሽ እየከፋኝ አይደለም። እኔ እኮ ሳሚ ነኝ። እስከ ዛሬ ማንንም እንደዚህ ተለማምጬ አላውቅም ነበር። አሁን ግን በኃይሉ ይህን ሁሉ ስድብ ሲሰርብሽና ሊገልሽ ሲሞክር ራሱ በጣም እነቀው እያለኝ ነበር ብሎ ሳሚ ፍቅር እንደያዘው አረጋገጠም። አቶ በኃይሉ እንደዛ ሰላም ተዘርራ ሲያያት ይህ ሁሉ ባንቺ ጦስ ነው፣ አንቺ አፍሽን ብትዘጊና ያቺ አሳዳጊ እናትሽ አፏን ብትዘጋ ኑሮ ይህ ሁሉ ጣጣ አይመጣም ነበር ብሎ ሊገላት ሲል ሂዶ ማንቁርቷን ሊይዛት ሲል ተከላከለላት። ምን እያልክ ነው አንተ? በእጄ አብልቼና አጠጥቼህ ሰው አርጌ ከጎዳና ላይ አንስቼ እንዴት ነው አንተ እኔ ላይ የጠገብከው ብሎ ሲለው፣ አያለቃ እውነት ለመናገር እኔ ለሷ አግዤና ዝኛ አይደለም። እና ታዲያ ለምን ብለህ ነው? አይ ለአንተ አስቤ ነው። ቆይ ደግሞ ይሄ ምን አይነት እቃቃ ጨዋታ ነው? ነገርኩ፣ እች ልጅ አንድ ነገር ብታረጋት የእውነት ያቻሮጌት የምትለቅህ ይመስልሃል እንዴ? እስኪ አንዳንድ ጊዜ መቸኮልህን አቁምና በተረጋጋ መንገድ የሆነ ነገር ማድረግ አለብህ ብሎ ሲለው፣ አይ አንተ በፍጹም ልታዘኝ አትችልም ብሎ ሲለው፣ አቶ በኃይሉ አንተ ቤተሰቤን ያልገደልክ ነው እንደሚመስልህ? እናትና አባቴን እንደገደልካቸውና አንድ ወንድሜንም እንዳሳጣኸኝ ጭምር በደንብ አድርጌ ነው የማውቀው። ብቻ አንተ ላይ ያሉትን መረጃዎችና ፋይሎች እያንዳንዱ ነገር ላግኝ እንጂ አንተን ከርቸሌ ነው የማስገባህ። በዛ ላይ ብሌንን ደግሞ
እናቷንም አሳዳጊ እናቷንም ሶስቱንም በአንድ ላይ አገናኛቸዋለሁ። ዳግም ግን እንደኔ ስለተጫወተብኝ እሱ በእናት ስቃይ በደንብ መሰቃየት አለበት። ያኔ ምናልባትም አንተ ጋር መጥቶ መሳሪያ ባይመዝብህ ኑሮ እህኔ ፋይሉ በሙሉ እኔ እጅ ነበር እና ሁሉንም ነገር አስተካክል ነበር ብሎ ዛተበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። እንግዲህ ብሌንን እዛ አንቀው እያሰቃዩትና አፈር ደቼ እያበሏት ሳሚ ዝም ብሎ ቆሞ ያዩታል። አንቺ ሴትዮ አርፈሽ ተቀመጪ አላልኩሽም ነበር እንዴ? ቆያች አሮጊትና አንቺ ግን ለምንድን ነው ከህይወታችን የማትወጡት? ለምንድን ነው ስራችንስ ላይ እንደዚህ ድንቅር እያረጋችሁ ወጥመድ የምትሆኑን? ብሎ ሲል እባክህን ተረጋጋ አለቃ፣ ትገለኛለህ። እኔ እኮ እዛ የመጣሁት እውነት ለመናገር አንተን ለማስፈራራት ነው እንጂ ለሌላ አይደለም እኮ። ለማስፈራራት እሷማ በጣም አብዝተዋለች። አንቺ ቆይ ከሰላም ምንድን ነው የምትፈልጊው? ለሰላም ለምንድን ነው ሁሉንም ነገር የምትናገሪው? ትሰምኛለሽ? እናትሽን የምትወጃት ከሆነና የእውነት ለእሷ የምትኖሪ ከሆነ አፍሽን ትዘጊያለሽ ብሎ አላት። ምንም አደርጋለሁ፣ እናቴን ብቻ እንዳትነካብኝ። ምክንያቱም እናቴ እኔን ለማሳደግ በጣም ብዙ ውጣ ውረዶችን አይታለች። እባክህን በኃይሉ ብላ ስትለምነው በጣም ጥሩ ብሎ እንቅል ያረጋት ሲል ድጋሜ ጮኸች። ሰላም ወጣችና ምን እየተካሄደ ነው? ቃል እኔ እኮ ይች ልጅ የሆነ ነገር ሆናለች ብዬ እንደማየ ደግሞ ምን ሆነች አላቅም፣ ብቻ በእንቅልፍ ልቧ ትቃዥ ሆን እንዴ? አይ እኔ እንጃ፣ ነገር ግን እኔ አሁን መሄድሽ ጥሩ አይመስለኝም። ለምንድን ቃልዬ? አረ ተይ ግድልሽም ተይ፣ እንደዚህ እኮ አይባልም። አረማዬ እኔ እኮ ለዛ ብዬ አይደለም፣ ግን ደግሞ ብሌን ከእንቅልፏ ሲቀሰቅሷት ድጋሚ ስትተኛ ራስ ምታት አለባት፣ ራሷን ያማታል ብዬ ነው። ኦ እንደዛ ከሆነማ ጥሩ ነው ቃልዬ፣ ለማንኛውም ብላ ምልስ ልትል ስትል ድጋሚ ጮኸች። አይ ይሄማ ብሌን በስነ ስርዓት አልተኛችም ማለት ነው ብላ በሩን ልትከፍተው ስትል ቃል በፍልጥ ጭንቅላቷን ብላ ደፋቻት። ወይኔ ገደልኳት፣ ወይኔ ገደልኳት ሰላምን ስትል ሁሉም ደንግጠው ወጡ። ቆይ ምንድነው ያደረግሽው? እንዴት እንደዚህ ታደርጊያለሽ? በቃ በኃይሉ ነፍሰ ገዳይ ሆንኩኝ። ልትመጣ ነበረ። ከመጣይ ደግሞ እመኑኝ ትያዛላችሁ። እናንተን ለማትረፍ ስል ነው። ንገረው ሰሚ፣ ንገረው ሰሚ እያለች ስትጮህ አሁን ተረጋጊ እና ምን ማድረግ እንዳለብን በደንብ ላስብ ብሎ ካሰበ በኋላ ቤት ይዟት ገባ። አስተኛትና መጸለይ ጀመረ። ብሌን እባክሽን እትዬ፣ አንቺ እኮ መልካምና ጥሩ ሴት ነበርሽ። ይህ የእውነት ላንቺ አይገባሽም። ቆይ ግን ቃል ምን አይነት አውሬና ጨካኛት! እንደዚህ እየወደደቻት እየተንከባከበቻት፣ ምናልባትም እኮ ትክክለኛ ልጇ እንኳ ባትሆን እንደ እናት ልትንከባከባት ይገባ ነበር። እሷ ግን አንድ ጊዜ በመርዝ አሁን ደግሞ ጭራሽ ባስ ብላ በፍልጥ። በጣም ያስጠላል። አሁንም እኮ እኔን ለማዳን ብለሽ ነው እንደዚህ የሆንሽው፣ እባክህ አምላኬ እባክህ እያለች ፈጣሪዋን ስትጸልይ ምናልባት እናትሽ መሆኗን አቀሽ ይሆን ተሰምቶሽ ይሆን እያለ ብቻውን መተከዝ ቀጠለበት። አቶ በኃይሉ ገደልሻት አይደል? ገደልሻት። ኧረ እባክህ እንደዛ አትበል፣ እኔ እኮ ላንተ ብዬ ነው። ትሰሚኛለሽ ቃል፣ እህቴ አንድ ነገር ከሆነች የሁሉንም ኃላፊነት የምትወስጂው አንቺ ነሽ ብሎ አለ። ቆይ አንተ ለእሷ እንደምታስብ አትመስልም እንዴ? እና እኔ እህቴን አሁንም ምገላት ይመስልሻል? ካርታና ፕላኑን በእጅ ሳላዞር እንዴት አድርጌ ነው እሷን ምገለው? አንቺ ሴትዮ አብደሻል እንዴ? ብሎ በጣም ተቆጣት። እሺ በቃ ተዋልኩ አይደል? ላለፈ ነገር ምንም ማድረግ አይቻልም እያለች አቶ በኃይሉ ድጋሜ በአንቺ ምክንያት ነው ብሎ ሊያንቃት ሲል ነቃች። ውይ ተመስገን አምላኬ! እንዴ ምን ሁኜ ነው? ቆይ አንቺ ምን ሆነሽ ነበር ስትጮሄ የነበረው? ብላ ስትላት ግራ ተገባይና አረ ምንም አልሆንኩም እትዬ፣ ምናልባት በእንቅልፍ ልቤ ይሆናል። እንዴ በእንቅልፍ ልብሽ ትቃዣለሽ ማለት ነው? አዎ እንደዛ ይሆናል።
ምናልባት የእኔን እንቅልፍ ቅጥ ያጣ ነው ትዬ ብሽ ከሆነ እኮ እኔም ቃልም እናግዝሻለን እንጂ እንደዚህማ አትጨናነቂ ብላ አለቻት። አሁን እሱ ምንም አያስፈልግም እረፍት ማድረግ አለብሽ ብላ ሂዳ ምግቡንና ሁሉን ነገር አመጣችው። ቆይ አንተ ግን እዚህ ምን ትሰራለህ ብላ ስትለው ቃል ደውላልኝ ነው ራስሽን ስተሽ ስትወርቂ እሷ ደውላልኝ ነው። ውይ እናንተን ባላገኝ ምን ይውጠኝ ነበር፣ ወንድሜ እኮ በጣም የዋህነ ብላ ቁጭ አድርጋ ሁለቱንም ስታቅፋቸው ወይዘሪት ብሌንና ሳሚ በጣም ተናደዱ። እነሱን ሰው አግኝተሽ ሙተሻል፣ በቁምሽ ሊቀብሩሽ ነበር እያሉ ዳግም ሶስት ሆኖ ጭንቅላቱ ተጭበረበረበት። እንዴት እንደዚህ ታደርጋለህ? የምትወዳትንና የምታፈቅራትን ሴት እናት እንዴት ታግታለህ? ይለዋል አንዱ ጎኑ። ሌላኛው ደግሞ ለነገሩ ልክ ነው ያደረከው፣ ምክንያቱም አንተ ባታግታትም እንኳ ያ ሰሚ የተባለው ሰውዬ ይገላት ነበር ይላል። አንደኛው ደግሞ ይልቁንስ አሁን ተናግረህ ሁሉንም ነገር በጊዜ ብትረዳ አይሻልም? እንደምታፈቅራትና እንደምትወዳት ንገራት። እናትሽን ያገትኩት እኔ ነኝ፣ ግን ደግሞ ሆን ብዬ ሳይሆን ተገድጄ መሆኑንም ንገራት እያለ ሲጭበረበርበት በቃ ነገ እንደምንም ብዬ እነግራታለሁኝ ብሎ ወሰነ። ብሌንና ሰላም ምግብ ሰርታ አመጣችላትና እስኪ ነይ ቁጭ በይ ብሌኔ ብላለቻት። ትናንትና ግን አጣድፈሽ የጨራሽኝ ለምንድን ነበር? ከዛ በፊት ግን በእናትሽ ማይልኝ እንደማቷሽ ብላ ስትላት በሀሳቧ ሄደችና ሁሉንም እውነት ነግራት፣ ነገር ግን በጥፊ ስትመታትና ምን ነው ቤቴን ለመበጥበጥ ነው እንዴ የመጣሽው የሚል ድምፅ ቋ ሲልባት፣ ምን ነው ደነገጥሽ እኮ በሀሳብ ሄድሽ ብሌኔ ንገሪኝ እንጂ። አይ ትዬ ያው እማዬን አሟት እኮ ገንዘብ ፈልጌ ነበረ። ቃል በጣም ጥሩ ወጥቶሻል። ደግሞም እንዴት ነው አቦ የምታሳምኘው ብላ ብቻዋን በር ላይ ትስቃለች፣ ትጫዋታለች። ከዛ እና ብር ፈልጌ ነበረ። ስንት? 200 ማለቴ 2000 ብር። እሺ ግን አመሰግናለሁ አግኝቼ ነበር። አረ ምንም ችግር የለው፣ ይሄንን እንደ ስጦታ ያዥልኝ፣ እናትሽን ደግሞ ፈጣሪ ማርልሽ ብላ አለቻት። ክችን መጣችና እንባ ደም አለቀሰች። ይህ ታውቂያለሽ ህሊናዬን የሸጥኩበት ብር ነው ቃል። ቆይ ግን አንቺ ምን አይነት አውሬና አረመኔ ናችሁ? አንቺንና በኃይሉን አንድ ቀን እቀብራችኋለሁ፣ እትዬን ደግሞ ነፃ አወጣችኋለሁ ብላ ብሩን ስጥለው ጥጋበኛ ስለሆንሽ ነው። ለማንኛውም አንቺ ለመዝቴክ ከሞከርሽ በጣም ጥሩ ነው፣ እኔ ይህን ብር ብይዘው አይሻልም ብላ ይዛ ሄደች። ዳግምና ብሌን ቁጭ ብለው እያወሩ ምን ነው ተክዘሻል ሳ ብሌኔ ብሎ ሲላት፣ አይ ነገሮች በሙሉ ግራ እየገቡኝ ነው፣ አንተ ግን ለምንድን ነው ብሌኔ የምትለኝ ብላ ፖስታው መጣ። ጉድ ሆኖ